ኢቲቪ ላይ አንድ ዜና አይቼ ነበር። ብዙዎቻችሁ ኢቲቪ ታያለ እንዴ ምናምን። ቴሌቪዥን የለኝም፣ ፌስቡክ ፔጅ ላይ ግን ኢቲቪ ፖስት ዜናቸው ስለሚመጣልኝ ነው የማየው። ለማንኛውም ዋናው ሀሳብ ምን እንደሆነ ልንገራችሁ። የዲኤልኤም ፔጅ ነው ምናምን የሚባል አንድ ቲክቶከር ኢትዮጵያ ውስጥ መጥቷል እና ዜናው የሚለው በፈጣን ዜና አቀራረቡ የሚታወቀው አሉ። አይሆፕ ልጁ ፈጣን ሊሆን ይችላል። ስለዚህ ምን አድርጉት መሰላችሁ? ይሄኛውን አድዋ ፕሮጀክት ምናምን ከታሳዩት አሊ ዶሮ ላይ እዚህ ገብረ ቁራቻ አንድ መኪና ሙሉ ሰው ታግቷል እና እሱ እንዲዘግብ ቢያንስ እድል ስጡት እና ኢትዮጵያ ውስጥ ያሉ የዜና አቅራቢ ኮንቴንት ክሬተሮች ምናምን ቲክቶከር የሚባሉ ሰዎች ጠቅላላ በኢትዮጵያን ሞትና መከራ ላይ ነጋዴዎች ናቸውና እነዚህ አይነት ነገሮችን ዝም በማለት የማይረባ አስፋልትና ምናምን ቅጠላቅጠል በማስጎብኘት የሚሻቅሉ የሚያድሩ ናቸው ሁሉ ማለት ይቻላልና በእርግጥ እሱም ቢሆን ኢትዮጵያ ውስጥ የመጣው ተከፍሎት እንደሆነ እናውቃለን። ሳይከፈለው እግሩ እንደማያነሳ እናውቃለን። ለካ የመንግስት ተከፋይ ነው እሱም። ቢሆንም ያው አጠገቡ ያላችሁ ሰዎች ምናምን ዜና የማቅረብ ፍላጎት ስላለው ልጁ ቢያንስ እንደዚህ አይነት ነገሮችን ያርግ። እኔ ትዝ ይለኛል የዛሬ ዓመት እዚህ ከመምጣቴ ከአንድ ሳምንት በፊት ወደዚህ ከመምጣቴ ከአንድ ሳምንት በፊት ልክ እንደዚህ ሰዎች ታግተው ከዛ በኋላ ሰዎች ተገለው እዛ የተገደሉ ሰዎች ቀብር ላይ ነበርኩኝ። ቀብሬ ነው የመጣሁት እዚሁ ገብረ ጉራቻ ላይ ልክ እንደዚሁ ግድያ ተደርጎ ማለት ነው። እነዚህ አሁን ታግተው የተባሉት አንድ መኪና ሰው እነዚህ ታግተው የተባሉት አንድ መኪና ሙሉ ሰዎች ይሙቱ ይዳኑ አናውቅም። ዕጣ ፈንታቸው ምን እንደሚሆን አይታወቅም እና ንገሩት ለዲኤልኤም ፔጅ የፖሊስ መኪና ምናምን የሚያጅብክ ለክብርክ አይደለም በሉት። እንዳትታገት ፈርተው ሊሆን ይችላል። የሆነ ሰው መጥቶ እንዳይወስድክ ፈርተው ሊሆን ይችላል። የሆነ ሰው እንዳይገድልክ ፈርተው ሊሆን ይችላል የሚያጅቡክ እንጂ ስለአንተ ክብር ማንም ግድ አይሰጠውም። እና አጠገቡ በጣም ብዙ ቲክቶከሮች እንዳሉ አውቃለሁ እና ይንገሩት፣ ቅርቡ አይደሉ ይንገሩት፣ እንደዚህ እየሆነ ነው ምናምን ይበሉት። መቼ ከህዝብ ጎን እንደሚቆሙ ባናቅም እነዚህ ቲክቶከሮች ግን ቢያንስ አሁን ሾክ ይበሉት፣ በጆሮ አንሾካሽኮ ይንገሩት። በቃ እንደዚህ እኮ አለ ኢትዮጵያ ውስጥ ምናምን ብሎ የማይረባ ቅጠልና ኮንክሪት አታስጎብኙት ለማለት ያለው እና ሜንሽን አድርጉላቸው ለነዛ ቲክቶከሮች ይሄን ቪዲዮ